እስቲ እነዚህን ሶስት ነገሮች ልንገራችሁና ምናልባት በህይወታችሁ ላይ እያስተዋላችኋቸው ሴቶች በተለይ ሴቶች ናችሁ በእርግጥ እያስተዋላችኋቸው ከሆነ ወይ ደግሞ እያደረጋችኋቸው ከሆነ እርግጠኛ ሆኜ የምነግራችሁ አብሯችሁ የሚገኝ የኔ የምትሉት እጮኛ ፍቅረኛ ሊሆን ይችላል፣ ኢቭን የትዳር አጋርሽም ሊሆን ይችላል። ስሜቱን ያጠፋብሻል። ላንቺ ያለው የፍቅር ስሜት፣ ላንቺ ያለው ፍላጎት የሚባሉ ነገሮች እየቀነሱ ይመጣሉ። በጣም ብዙ ሴቶች ከሚቸገሩባቸው ነገሮች መካከል ነው የምነግራችሁ። በጣም ብዙ ሴቶች ሪሌሽንሺፕ ላይ እንዲሁም እጮኝነት ላይ አንዳንዴም ደግሞ ትዳርም ላይ ሊሆን ይችላል ከሚቸገሩባቸውና ይሄ በጣም ከሚጨናነቁባቸው ነገሮች መካከል የፍቅር አጋራቸው ወይ ደግሞ የትዳር አጋራቸው ለነሱ ያለው የፍቅር ስሜትና ፍላጎት መቀነስና መጥፋት ነው። ትላንት ይደውል ነበረ፣ ቴክስት ያደርግልኝ ነበረ፣ እንገናኝ ላይ ነበረ፣ አብረን ጥሩ ጊዜ እናሳልፍ ነበረ፣ ስለ ነገ ድሪም እናደርግ ነበረ። ከዛስ ከሆነ ጊዜ በኋላ ግን ቀነሰ፣ ተለወጠ፣ መደወል አቆመ፣ እንደ በፊቱ ቴክስት ማድረጉን፣ እንገናኝ ጥያቄውን፣ ሁሉም ነገር ቀነሰ፣ አቆመ እና ለምንድን ነው የሚል የብዙ ሴቶች ጥያቄ ነው። ዛሬ አሁን የምነግራችሁ እነዚህ ሶስት ነጥቦች ወሳኝ የሚባሉ ነጥቦች ናቸው። እንደዚህ አራተኛ ላይ አንድ ጨምርላችኋለሁ። ግን እነዚህ ሶስት ነገሮች እያደረጋችሁ ከሆነ እድሜ ልኩን ነው ላንቺ ያለው ፍላጎት እየቀነሰ ይመጣው። ስለዚህ እስከ መጨረሻው ተከታተይኝና ማስተካከል ካለብሽ አስተካኪ፣ ማረም ካለብሽ አርሚ። በዚህ አጋጣሚ አንዳንዴ እውነታውን ስናገር ነው ያትወዱ። እኔ እኮ ለልባችሁ የሚስማማችሁን ነገር ብቻ ነው እንድነግራችሁ የምትፈልጉት። እኔ እንደዛ አላወራም። እኔ እውነት ነው የማወራው። የምታስተካኪ ከሆነ ታስተካኪያለሽ፣ አይ የምትይ ከሆነ ትቀጥያለሽ። ህይወትሽ ወደ ግራም ወደ ቀኝም እያለ ማለት ነው። ስለዚህ የወንድምነት ምክር ነው እየነገርኳችሁ ያለሁት። አንዳንዶቻችሁን አያለሁ በቃ ኮሜንታችሁን እየገባው ሳስተውል እኔ ሰው ከዚህ በላይ ማለት በምን ቢነገራችሁ ነው የምትሰሙት? ለእናንተ የሚጠቅም ነው የተኖረ ህይወት ነው የምነግራችሁ። አንዳንዶቻችሁ ግን አሰሙ። ሰው ሰምቶ ማስተካከል እየቻለና ህይወቱን መታደግ እየቻለ ነገሩ ምን የሀገሬ ሰው ተረት ፈስ ምንድነው ፈስ ያለበት ዝላይ አይችልም የሚባል ነገር አለ። ያው ችግሮቻችሁ ሲነገር አንዳንዶቻችሁ አትወዱም። ብቻ እናንተ የምታስተካክሉና የምትወዱኝ የምትሰሙኝ ብቻ ይሄን ቪዲዮ እስከ መጨረሻው ጨርሱትና አስተካክሉና ህይወታችሁን ታደጉ። መልካም፣ ወደ መጀመሪያው ሐሳብ እናልፋለን። የመጀመሪያው ስሜቱን ከሚያጠፉብሽ ነገሮች መካከል የመጀመሪያው ብዬ ማስበው ራስሽን የማትንከባከቢ ከሆነ። እኔ እግረ መንገድ ነግሬያችሁ ልለፍ እና እመለሳለሁ። በነገራችን ላይ ራስን መንከባከብ ለሰው ወይ ደግሞ ለወንድ ብለሽ የምታረጊው ሳይሆን ለራስሽ ስትይ የምታረጊው ነው። ምን ማለት ነው ራስን መንከባከብ? ካለባበስ ጀምሮ እስከ አመጋገብ፣ እስከ ጠረን፣ እስከ ንጽህና እነኚህ ነገሮች ላይ ፎከስ የማታረጊ ከሆነ አሁን ምንድነው ንጽህናው አለባበሱ ምናምን ልትሉኝ እንችላላችሁ። እርግጠኛው ነኝ ልንገራችሁ ሴቶች በደንብ አድርጋችሁ አዳምጡ። ይሄን ነገር ደጋግሜ ነግሬያችኋለሁ። አንዳንዶቻችሁ በዚህ ሰምታችሁ በዚህ ነው የምታፈሱት። እኛ ወንዶች ተፈጥሯችን ስንሰራ በእይታ እንድንማረክ ተደርገን ነው የተፈጠርነው። ይሰማል አማወራው? በእይታ በማየት ነው የምንማረከው። ስለዚህ ከዚህ ፊት ደጋግሜ በሁለት መንገድ አስረድቻችኋለሁ። ለምሳሌ ጽድት ያለ አለባበስ የለበሰች ራሷን የጠበቀች ሴትና ኖርማል የሆነ አለባበስ የለበሰች ሴት ሁለቱን ኮምፔር ብታረጉ የትኛውን ነው የምትመርጡት ካላችሁን ጽድት ያለ አለባበስ የለበሰችዋል። ጥሩ አቋም፣ ጥሩ ጠረን ያላትን። ለምንድን ነው እንደዚህ የምትሆኑት? መልኩ እኮ ጠፊ ነው፣ ውበት ረጋፊ ነው እንዳትሉኝ። በቃ ኔቸራችን ነው ይሄ። እንደ እናንተን እኛ ለምን ጠንካራው እንድትወዳላችሁ ብለን መክሰስ እንችላለን? ለምን ታታሪ ወንድ ወይ ደግሞ ይሄ ህልም ያለው በቃ ቆፍጠን ያለው ለምን ትወዳላችሁ ይባል? ኔቸራችሁ ነው በቃ አለቀ። ስለዚህ እኛም ኔቸራችን እይታ ላይ ፎከስ ያደረገ ነው። ስለዚህ ንጽህናሽን ጠብቂ፣ ተንከባከቢ፣ ጠረናችሁ። አንዳንዶቻችሁ ጎረምሳ የምትሸቱ ሴቶች አላችሁ። ያው ጎረምሳ ስላችሁ ይገባችኋል። እንዲያረ ሴት ናችሁ። አንዳንዶቻችሁ ታጠቡ፣ ንጽህና ይኑረው ልብሳችሁ። እንደ የሆነ ሌክዠሪ ነገር ተጠቀሚ እያልኩኝ አይደለም። ዶድራንት ከሌለሽ ቀላል እኮ ነው። ዶድራንት ከሌለሽ ቢያንስ ሎሚ ገዝተሽ ተጠቀሚ። 15 ብር ያብር ሎሚ የሆነ ነካ አድርገሽ ውጪ፣ ወይ ጤና አዳምም ቢሆን አድርገሽ ውጪ። እና አደራችሁን አንዳንዶች ስትቀርቡ ጠረናችሁ የጎረምሳ የምትሸቱ ሴቶች አላችሁ። እና ፕሊዝ ባካችሁ ሰምታችሁ አስተካክሉ። ጠረናችሁ ይስተካከል። ራሳችሁን ተንከባከቡ። በቃ እንዴ በቻላችሁ ታቅም ጥንቅቅ ለራሳችሁ ስትሉ ነው፣ ለወንድ ብላችሁ አይደለም፣ ለራሳችሁ ስትሉ። ስለዚህ የመጀመሪያው ስሜቱን ሊቀንስብሽ ከሚችሉ ነገሮች መካከል ኢቭን አንዳንዴ አሁን ስለ ትዳር ማውራት ብዙም አሁን አልደፍርም ነገሩ ግን
ትዳር ውስጥም ሆናችሁ ትላንትና ላይ የነበረ ነገራችሁ እዛ ላይ አይገባም ከገባችሁ በኋላ። አይ ነው ሎዶች ይኖሩባችኋል፣ ጫናዎች ይኖሩባችሁ ይችላሉ። ግን ለራስ እኮ ነው ንጽህና። ቤታችሁንም ራሳችሁንም ብትጠብቁ በእርግጥ ያው ሴቶች በንጽህና እንደማትታሙ እርግጠኛ ነኝ። ወንዶች ነን አብዛኞቻችን እንደዚህ አይነት ነገር ላይ ችግር ያለብን። ግን አሁን ስለ እናንተ እያወራሁ ስለሆነ በቻላችሁት አቅም እንደዚህ አይነት ችግር ያለባችሁ ሴቶች አስተካክሉ ማለት ነው። ወደ ሁለተኛው ሐሳብ እናልፋለን። የእሱን ስሜት ለአንቺ የነበረውን ስሜት ከሚያጠፉብሽ ነገሮች መካከል ሁለተኛው የማይፈልገው አይነት ባህሪ ካለሽ። ብዙ ሰው የሚጋጨው በነገራችን ላይ በባህሪ ነው። እኔ እኮ ለዚች አጭር ዘመን እዚች ምድር ላይ ስንት ዓመት ነው? ቆይ 100 ዓመት እንኖራለን? 200 ዓመት 300 ስንት ዓመት ነው የምንኖረው? ቆይ እስቲ አጭር ዓመት ነች አይደል? ትንሽ ጊዜ እኮ ነው የምንኖረው። 80 70 60 50 አንዳንዱ ከዛም በፊት ሊሞት ይችላል። እንግዲህ የተጻፈለት ቀን ከሆነ ለዚች ለማትረባ ትንሽ ዓለም ብለን ለምንድን ነው ከፍቅር አጋራችን ጋር ተዋደን ተከባብረን መኖርም አንችልም? አንዳንዴ እኮ አልፎ መሄድ የሚባል ነገር አለ አይደል? መተው በቃ ያጠፋ ሁልጊዜ ግሳጼ ውስጥ አትግቡ። አንዳንዴ ይሄ እንደ ትልቅ ሰው አለ ችሎ ማለፍ የሚባል ነገር። አሁን ይሄን ነገር አንስቼ ብናገራት ወይ ብናገረው በቃ በዝምታ አንዳንድ ነገሮች ይታለፋሉ። አንዳንድ ነገሮች ልክ እኮ ነው፣ የሆነ የማይታለፉ ነገሮች ይኖራሉ። ነገር ግን አንዳንዴ ተቻቻሉ። መቻቻል አይጠይቅም ብዙ ነገር፣ መረዳዳት፣ መቻቻል፣ አንዱን መረዳት መቻል፣ አንዱ ቡቱግ ሲል ሌላኛው ደግሞ መረዳት፣ ቀዝቀዝ ማለት መቻል፣ እንደዚህ የሚባል ነገሮች አሉ። እና በተለይ ደግሞ የማይፈልጉ አይነት ባህሪ ካለሽ ከዚህ በላይ ይሄ ነገር አልፈልግም አይመቸኝም ብሎ እየነገረሽ አንቺ እዛ ነገር ውስጥ የምትገኝ ከሆነ እርግጠኛ ነኝ እነግርሻለሁ፣ በቃ ለአንቺ የነበረው ነገር እየቀነሰ ነው የመጣው። ምክንያቱም ሰው ከሚወደው ነገር ጋር ነው አብሮ መሆን የሚፈልገው። ከሚጠላው ነገር ጋር፣ ከማይመቸው ነገር ጋር በምንም ተአምር አብሮ መሆን አይፈልግም። ስለዚህ ምንድነው ያለብሽ ባህሪ ነው? ምንድነው ማስተካከል ያለብሽ? እሱ አልተመቸኝም አስተካኪ፣ አርሚ እያለሽ ያለው ነገር ምንድነው ነው ጥያቄ። አንዳንዶቻችሁ ደግሞ ኑና እኔ ለሱ ብዬ ምናምን እያላችሁ ራሳችሁን ትበሉ። እናንተ እዛ ሂዱና እንደፈለጋችሁ መሆን ትችላላችሁ። ግን አስተካክላችሁ ህይወታችሁ መታደግ የምትፈልጉ፣ ፍቅራችሁ መታደግ የምትፈልጉ ሰዎች ካላችሁ ግን እምላችሁን አድምጡ። የማይመቸው ባህሪ ካለ አስተካኪ፣ እረፊ። የመጨረሻና ሶስተኛ ለአንቺ የነበረውን ፍላጎት እንዲቀንስ የሚያደርገው አንዴ ላስቸግራችሁ፣ ላይክ አድርጉት ይሄን ቪዲዮ እስቲ። እያያችሁ አንዳንዶቻችሁ እኮ ላይክ አታደርጉም። ተመችቷችኋል፣ እየሰማችሁ ነው፣ ግን ላይክ ማድረግ እጃችሁን ለምን እንደሚከብዱ አላውቅም። ፕሊዝ ላይክ አድርጉት። ከተመቻችሁ ሼር አድርጉ። ምናልባት እኔን ደግሞ በግል ማግኘትና ማማከር የምትፈልጉ ሰዎች ካላችሁ በውስጥ ልታገኙ እንችላላችሁ። ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ ስልክ ቁጥር በዋትስአፕ እና በቴሌግራም በኢሞ እንዳትደውሉበት። እንደዛ ነው የሚሆነው። የመጨረሻውና ሶስተኛው ለአንቺ የነበረው ስሜት የሚያጠፋው ጠበቃ ካልሆንሽለት ማለት የሆነ የትዳር አጋርሽ ሊሆን ይችላል ወይ ደግሞ የፍቅር አጋርሽ ሊሆን ይችላል። እንዴ አንቺ ተከራከሪለት እንጂ ሲያጠፋ፣ ሲደክመው፣ ሲያቅተው፣ የሆነ ነገር ወቀሳ ሲበዛበት አንዳንዴ አንቺ ማሳልፈሽ የምትሰጪው ከሆነ ምን ታረጊለታለሽ? እናት ሊሳሳት እኮ ይችላል። አይ ነው አውቃለሁ። ሊያጠፋ ይችላል፣ ሊበድል ይችላል፣ ሊደክመው ይችላል። ግን አንቺ ያለውልህ በይ ከጎኑ ጠበቃ። ከአንዳንድ ሰዎች አሳልፈው ነው የሚሰጡት። እኔ አንዳንድ ሚስቶችን አደንቃቸዋለሁ። አንዳንድ ሴቶች ባላቸው ይሳሳት ምንም ያርግ ከጎኑ ናቸው። ይውደቅም አብሮ ነው የሚወድቁት፣ ከጎኑ ናቸው። አንዳንዶቹስ ጭራሽ ተደምረው እነሱ ናቸው የሚጥሉት። እና አንዳንድ ጠበቃውን ሁለት ለማንኛውም እዘኑለት ለማለት ፈልጌ ነው። ራሩለት አንዳንድ ሺ እና ይሄን ነው የምላችሁ። በሌላ ቪዲዮ እስከምንገናኝ ሀሳባችሁን ኮሜንት ላይ አስፍሩልኝ። መልካም ጊዜ